ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካ፣ የቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርሶ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶችን እንዲያስቀምጡልን በማለት ወደ ዕለቱ ዋና ዋና ዜናዎች እናልፋለን። 25ኛ ቀኑን ያስቆጠረው የአሜሪካ እስራኤል እና የኢራን ጦርነት ላይ በትኩረት የምናተኩር ይሆናል። ዶናልድ ትራምፕ ጦርነቱን ለማቆም ከኢራን ጋር ለመስማማት መፈለጋቸው፣ ሌላ ዜና ከኢራን ኃይል ማመንጫ ያለው ዛቻ መራዘሙ እየተነገረ ነው። ከትራምፕ የሰላም መግለጫ በኋላ የነዳጅ ዋጋ ማሽቆልቆሉ በዓለም ደረጃ በጥሩ ሁኔታ እየተነገረ ይገኛል። ኢራን በዩናይትድ ኪንግደም ከባድ ስጋት ላይ መውደቋ ነው እየተነገረ ያለው። በ25ኛ ቀን አዳር ደስ የሚል እምብዛም ጦርነት የሌለበት እንዲሁም በመካከለኛው ምዕራብ ሰማይ ላይ የሚሳኤልና የድሮን ጥቃት ያልተሰነዘረበት ዕለት መሆኑ ነው እየተነገረ ያለው። በሌላም ስናልፍ በዶናልድ ትራምፕ ዛቻ ምክንያት በኢራናውያን ላይ ከባድ የሆነ ፍራቻና ስጋት ተፈጽሟል ነው እየተባለ ያለው። በኢራን ጉዳይ ቻይና ጣልቃ መግባቷም እየተነገረ ነው። የአሜሪካ ወታደሮች በመካከለኛው ምስራቅ መግባታቸውን ተገልጿል። የሆርሙዝ ሰርጥን ጉዳይም በሰፊው እናያለን። የናታንያሁን ለትራምፕ የሰጡት ምላሽም ተካቷል በዜናው። በዩናይትድ ኪንግደም የኢራን ስጋት መሆኗንም እየተገለጸ ነው። የኢንተርኔት አገልግሎት ሙሉ በሙሉ መቋረጥ አሳሳቢ ሆኗል። በሌላ አሳዛኝ ዜና ደግሞ በአውሮፕላን አደጋ 90 ሰዎች ህይወት ማለፋቸውን ነው እየተነገረ ያለው። ወደ ዝርዝር ዜናችን ስናልፍ በመጀመሪያ የምናየው ዶናልድ ትራምፕ ወደ ዲፕሎማሲ መምጣታቸው እንደሚፈልጉ ጠቁመዋል። ሰሞኑን እንግዲህ ሰላም ማለታቸው ነው ቀጥለዋል ነው የተባለው። ዶናልድ ትራምፕ አርብ በንግግራቸው አሜሪካ ከኢራን ጋር የምታደርገውን ጦርነት እየቀነሰ ነው ማለታቸው ነው የታወሰው። ቅዳሜ ምሽት በኢራን የሆርሙዝ ባህር እንደገና እንዲከፈት የ48 ሰዓት ቀነ ገደብ መስጠታቸው ይታወሳል። ሰኞ ማለዳ ደግሞ ኢራናውያን ከዩኤስ ጋር ገንቢ ውይይት እንዳደረጉ ነው የተነገረው። በዚህ ሁኔታ ዓለም ወይም በዓለም አቀፍ ገበያዎች እየተናጠች ባለችበት አሜሪካና እስራኤል በኢራን ኢላማዎች ላይ እየተኮሱ ነው ተብሏል። ኢራናውያን ደግሞ ሰው አልባ አውሮፕላን እንዲሁም ሚሳይሎችን በአሜሪካ የጦር ሰፈሮች እንዲሁም በመካከለኛው ምስራቅ የአሜሪካና የእስራኤል አጋሮች ላይ በማስወንጨፏን ቀጥላለች ተብሏል። በሆርሙዝ በኩል ያለው የትራፊክ ፍሰት ግን ለውጥ አልታየበትም ነው የተባለው። ኢራን ሙሉ በሙሉ የሆርሙዝ ዓለም አቀፍ የመርከብ መዳረሻ ካልፈቀደች ዩኤስ ኃይል በኢራን ማምረቻ መሰረተ ልማት ላይ ማነጣጠር ሀገሪቱን ወደ ጨለማ ትገባለች በማለት ሲዝቱ፣ ኢራናውያንም በበኩላቸው ጆሮ ዳባ ልበስ ብለዋል። አሜሪካ ስማቸው ካልተገለጹ የኢራን መሪ ጋር ግንኙነት መጀመሯን እየተነገረ ሲሆን በኢራን በኩል ደግሞ ምንም ማረጋገጫ አልተሰጠም። ይህ በዚሁ እንዳለ ሰኞ በኋላ የነዳጅ ዋጋ ከ$100 በታች እየተሸጠ መሆኑን ነው እንግዲህ በዓለም ደረጃ ደስ በሚል ዜና እየተነገረ ያለው። ወደ ሌላ መረጃ ስናልፍ በትራምፕ ዛቻ ላይ ኢራናውያን መከፋት ፍራቻም እንዲሁም ኢራናውያን ተረብሸዋል እየተባለ መሆኑን ነው እንግዲህ እየተነገረ ያለው። ዶናልድ ትራምፕ የኢራንን ኃይል ማመንጫ ኢላማ ለማድረግ ስለዛቱ በሀገር ውስጥና በውጭ ሀገር ባሉ ኢራናውያን መካከል ጭንቀት ነግሷል ተብሏል። ብዙዎቹ ይህንን በቀጥታ በመንግስት ላይ ሳይሆን በሰዎች ህይወት ላይ ያነጣጠረ መሆኑን ነው ያስጠነቀቁት። በኢራን ውስጥ የመብራት መቋረጥ ስጋት ብዙ ዜጎች ለከፋ ሁኔታ እንዲዘጋጁ አነሳስቷል ነው የተባለው። ባለፉት 2 ቀናት ውስጥም በርካቶች የቤት ጄኔሬተሮች፣ ባትሪዎች፣ ራዲዮዎች፣ የእጅ ባትሪዎች፣ ውሃን፣ ምግብ፣ መድኃኒትን፣ ነዳጅን ለመግዛት እየተጣደፉ መሆኑን ነው በማህበራዊ ሚዲያዎች እየተዘገበ ያለው። በኤክስ ተጠቃሚዎች ላይ የተለጠፉ በመካከለኛው ኢራን ፓወር ፕላንት የተሰኘው ሃሽታግ የሚጠቀመው በርካታ የኃይል ማመንጫዎች ማውደም፣ የውሃ ስርዓቶችን፣ የፍሳሽ ኔትወርኮችን፣ የኢንተርኔትና የሞባይል ግንኙነቱን ጨምሮ ሌሎች አስፈላጊ መሰረተ ልማቶችን ሙሉ በሙሉ መውደቅና የምግብ እጥረትና የጤና አጠባበቅ አገልግሎትን ማፍረስ ሊያስከትል እንደሚችል ነው ተጠነቀቁ ያሉት። የኃይል ማመንጫ ጣቢያዎችን መምታት አብዮታዊ ጠባቂዎችን አረመኔነት ጋዊ ለማሳየት ብቻ ይረዳልና የዚህ ጦርነት ትልቁ የተሳሳተ ስሌት ሊሆን ይችላል ነው የተባለው። የመረጃ ምንጫችን ኢራን ኢንተርናሽናል ነው። በሌላ ጉዳይ ስንገባ በኢራን ጉዳይ ቻይና ጥሪ አቀረበች። ቻይና በመካከለኛው ምስራቅ እየተካሄደ ያለው ጦርነት እንዲቆም ኢራን፣ አሜሪካና እስራኤል ወደ ውይይትና ድርድር እንዲመለሱ ነው ጥሪ ያቀረበችው። የሀገሪቱ የውጭ ጉዳይ ሚኒስተር ቃል አቀባይ ሊንጂያን በሰጡት መግለጫ ኃይል ብቸኛ አማራጭ ማድረግ የጦርነቱ አዙሪት ላይ ማቆም ብቻ
እንጂ ሌላ ለውጥ አያመጣም ነው ያሉት። ጦርነቱ የሚቀጥል ከሆነ ወደ መካከለኛው ምስራቅ ቀጠና ሊስፋፋ ይችላል ያሉት ቃል አቀባዩ፣ ይህም ቀጠናው በቁጥጥር ውጭ እንዲሆን አስከፊ እልቂት ሊያመጣም እንደሚችል ነው በማስጠንቀቂያቸው ያስቀመጡት። ከቻይና ድርድር ጥሪ አስቀድመው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ አለመረጋጋት ዙሪያ በጣም ጥሩና ውጤታማ ንግግር ማድረጋቸው በማህበራዊ ትስስር ገጻቸው ገልጸው ነበረ። በዚህ በኢራን ኃይል መሰረተ ልማት ላይ ጥቃት ለመፈጸም ያስቀመጡት የ48 ሰዓት የጊዜ ገደብም ወደ 5 ቀናት ከፍ ማድረጋቸው ነው የተዘገቡት። ትራምፕ ከኢራን ባለስልጣናት ጋር ጥሩና ውጤታማ ንግግር አደረኩ ይበሉ እንጂ በቴህራንና በዋሽንግተን መካከል ምንም አይነት ንግግር አለመደረጉን ነው በድጋሚ የሀገሪቱ የውጭ ጉዳይ ሚኒስተር ጠቅሶ የኢራን ኢንተርናሽናል የዘገበው። ወደ ሌላ ዜና ስናመራ ኢራን ከአሜሪካ ጋር ተወያዮች መባሉን በማስተባበል የአሜሪካ ወታደራዊ መሰረተ ልማቶችና በእስራኤል ላይ ጥቃት መፈጸሙን የኢራን አብዮታዊ ዘብ አስታውቋል። እስራኤል በበኩሏ ዛሬ ማምሻውን ቴህራንን የሚገኘውን የኢራን አብዮታዊ ዘብ የጸጥታና ደህንነት ዋና መስሪያ ቤት ላይ ጥቃት ለመፈጸም መሞከሯን ያስታወቀው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ፍሬያማ ውይይት ማድረጋቸውን ገልጸው ኢራን የኃይል መሰረተ ልማት ላይ ለመፈጸም ያስቀመጡት የ48 ሰዓት ጊዜ ገደብ ወደ 5 ቀን ማራዘማቸው እንደሚታወቅ ሲሆን ፕሬዚዳንቱ ይህንን ይበሉ እንጂ በኢራን ምክር ቤት አፈ ጉባኤና የውጭ ጉዳይ ሚኒስተር ቃል አቀባይ ጨምሮ የሀገሪቱ ባለስልጣናት ከአሜሪካ ጋር የተደረገ ውይይት እንደሌለ ተናግረዋል። ይህም ቴህራን የትራምፕ ሰላም ንግግር ሙሉ በሙሉ ውሸት ነው በማለት ነው ገበችው። ኢራን የፕሬዚዳንቱ ዶናልድ ትራምፕ መግለጫ ውድቅ ካደረጉት በኋላ በማዕከላዊና ደቡብ እስራኤል አካባቢዎች የድሮን ጥቃት መፈጸሟ ነው የተነገረው። ቴህራን በተጨማሪ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶችና ኩዌት ከሚገኙ የአሜሪካ ጦር ሰፈሮች ኢላማ ያደረጉ ጥቃቶችን ፈጽሜያለሁ ማለቷን ቢቢሲ ዘግቧል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ኢራንን ጦርነቱን በሰላማዊ መንገድ ለመቋጨት አንድ እድል አላት ሲል ነው የተደመጡት። ፕሬዚዳንቱ በአሜሪካ የወንጀል መከላከል ጥረቶች ዙሪያ ዛሬ ማምሻውን በተሰናዳው መድረክ ላይ ባደረጉት ንግግር ከኢራን ጋር ስምምነት መድረስ በሚቻልበት አግባብ ዙሪያ ጥረት እያደረጉ እንደሆነ ነው የተነገረው። ዶናልድ ትራምፕ ቀደም ሲል ከኢራን ጋር ፍሬያማ ውይይት ማድረጋቸው ቢገለጽም የኢራን ባለስልጣን በድጋሜ ከአሜሪካ ጋር የተጀመረ ድርድር እንደሌለ ነው የገለጹት። የኢራን ባለስልጣን ማስተባበያ ተከትሎ ፕሬዚዳንቱ ድርድር እየተደረገ በሚገኘው በየትኛውም የሁለቱ ሀገር ባለስልጣን ተቋማት አማካኝነት እንደሆነ ይፋ ማድረጋቸው ላይ ተቆጥበዋል። በኢራን ላይ የሚሰነዘረው ማንኛውም ምዕራባዊን ሴራ መክኖ ቀርቷል ይላል ዶክተር አፍሮዝ ካን። የአሜሪካ እስያ ጉዳዮች ተመራማሪ ዶክተር አፍሮዝ ካን እንደገለጹት በኢራን ላይ የሚሰነዘረው ማንኛውም የምዕራባውያን ሴራ መክኖ ቀርቷል ነው ያለው። ኢራን ላለፉት 4 አስርተ ዓመታት ሰነዘርባት የሚችለውን ማንኛውም ጥቃት ለመመከት የሚያስችል ዘመናዊ ስልታዊ ዝግጅት ስታደርግ መቆየቷን፣ አሁን ላይ ወታደራዊ ረገድ የማይፈራ አቋም ላይ መገኘቷን ነው ለስፑትኒክ አብራርተዋል። የአሜሪካ ዋነኛ ፍላጎቷ ኢራንን ያለምንም ቅድመ ሁኔታ እጅ እንድትሰጥ ማድረግ ቢሆንም ይህ ምኞት ግን ከእውነት የራቀ መሆኑን ነው ተመራማሪው የገለጹት። ኢራን በውስጥ አቋሟ የገነባቸው የመከላከያ መዋቅርና ለዓመታት ያካበተችው የጦርነት ዝግጅት አሜሪካ በፈለገችው መንገድ ሀገሪቱን ለማንበርከክ የምታደርገውን ጥረት የማይታሰብ መሆኑን በጥናቱ አሳይቷል። በመጨረሻም የምዕራባውያን ጫና በኢራን ላይ የፈጠረው ውጤት ቢኖር ሀገሪቱ ለከፋ ግጭት ይበልጥ ዝግጁ ማድረግ ብቻ እንደሆነ ተመልክቷል። ኢራን ለ40 ዓመታት ያደረገችው የጦርነት ዝግጁነት ምዕራባውያን የኤስያን ጂኦፖለቲካ ቀይሮታል ነው ያለው። አሁን ላይ የምዕራባውያን የኢራን ምኞት መክኖ የቀረው በሀገሪቱ ካሉ ጽኑ መከላከያ እና ቆራጥ የተነሳ መሆኑን ነው ተመራማሪው በአጽንኦት የገለጹት። ወደ ሌላ መረጃ ስናልፍ የሆርሙዝ ሰርጥ አልተዘጋም አሉ ኢራናውያን። የኢራን የውጭ ጉዳይ ሚኒስተር አባስ አቂቺ ከጃፓኑ ኮይዶ ኒውስ ጋር ባደረጉት ቆይታ ስትራቴጂካዊ የሆርሙዝ የባህር መተላለፊያ ክፍት መሆኑን ነው ያስታወቁት። ሚኒስተሩ እንደገለጹት መተላለፊያው ሙሉ በሙሉ አልተዘጋም፣ ነገር ግን በኢራን ላይ ጥቃት በሰነዘሩ እና በግጭቱ ተሳታፊ በሆኑ ሀገራት መርከቦች ላይ ጥብቅ ገደብ ተጥሏል ብሏል። ለጃፓን የቀረበ ጥሪም እንደነበረን የተነገረው። ጥሪውም ኢራን እንደ ጃፓን ላሉ ሀገራት የባህር ላይ ሰላማዊነታቸውን ለማረጋገጥ ዝግጁ መሆኗን ገልጸዋል። ይህ እንዲሆን ግን በሀገሪቱ ከቴህራን ጋር ቀጥተኛ ቅንጅት መፍጠር እንዳለባት ነው ያሳሰቡት። አርቂቾ አክለውም ኢራን የምትፈልገው ጊዜያዊ የተኩስ አቋም ሳይሆን ለጦርነቱ ዘላቂና ሁሉንም አቀፍ መፍትሄ እንደሆነ ነው የተገለጸው በውይይታቸው። ወደ ሌላ መረጃ ስናልፍ ኢራን በዩናይትድ ኪንግደም ከባድ ስጋት ላይ ወድቃለች ሲል ፖሊስ ከእሳት ቃጠሎ በኋላ አስጠንቅቋል ነው የተባለው። በሰሜን ለንደን ጋልድረስ ግሪን
በሚገኘው የአይሁዶች አምቡላንስ አገልግሎት 4 አምቡላንሶች በከፍተኛ ፍንዳታ መውደማቸው በቪዲዮ የተቀረጸ 3 ኮፍያ ያላቸው ግለሰቦች ለመለየት የተሽቀዳደሙ መሆኑንና ምናልባት ጥርጣሬው ኢራናውያን ሊሆኑ ይችላል በሚል ነው እንግዲህ ትልቅ ስጋት የተጠቆመው። ወደ ሌላ መረጃ ስናልፍ የአሜሪካ ወታደሮች በመካከለኛው ምስራቅ መግባታቸውን የተነገረው በኢራን እና በአሜሪካ መካከል ያለው ግጭት እየተባባሰ ባለበት በዚህ ወቅት በሆርሙዝ ሰርጥ የሚገኙትን በኢራን የሚፈለጉትን በተባበሩት አረብ ኤሚሬት የሚተዳደሩትን ደሴቶች ማለትም ታላቁን ቱምብ እና ትንሹን ቱምብ እንዲሁም አቡ ሙሻ የተባሉትን አወዛጋቢ ደሴቶችን ለመቆጣጠር በሚያስችል ሁኔታ የአየር ኃይል አባላትን ዴልታ ፎርስ እና ልዩ ኮማንዶ ኃይሎችን መካከለኛው ምስራቅ ማስገባቱን ነው አሜሪካ የተነገረው። ሌላም በኢስፋሃን አቅራቢያ የሚገኘውን የኢራን ዩራኒየም ክምችት በእጅ ለማስገባት እርምጃ ጀምራለሁ እንዲሁም በእግረኛ ወታደር ሊጀመር መሆኑን ነው የገለጹት። በዚህም የአሜሪካ ወታደሮች ወደ ውጤት ሲያመጡ ወይም ድል ካገኙ አሜሪካ 90%ቱን የኢራን ድፍድፍ ዘይት ለውጭ ገበያ ለማቅረብ ማቀዷን ነው እየተነገረ ያለው። ወደ ሌላ መረጃ ስናልፍ ናታንያሁ ለትራምፕ ምላሽ መስጠታቸው ነው የተናገረው ምንድነው? ስምምነት ቢኖር እንኳን የእስራኤል ጥቅሞች ይጠበቃሉ ነው ያለው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጦርነቱን ለማቆም እየተደረገ ስላለው ጥረት ፕሬዚዳንት ትራምፕን በሰጡት መግለጫ ለመጀመሪያ ጊዜ ምላሽ ሰጥተዋል። ይህ ምላሽም ያስከፋ ወይም ጦርነቱን የወደደው አይነት ምላሽ ነው የሚመስለው። ጥቅሞቻችን እናስከብራለን፣ ብሔራዊ ጥቅሞቻችን እናስከብራለን ብለዋል። ናታንያሁ ባደረጉት ንግግር ዛሬ ቀደም ብዬ ከጓደኞቻችን ከፕሬዚዳንት ትራምፕ እንዲሁም ከሌሎች አጋር ጋር ተመካክረናል። እርሳቸውም የእስራኤል መከላከያ ሰራዊት እና የአሜሪካ ጦር ያስመዘገቡት ታላቅ ድሎችን በመጠቆም የጦርነቱ ዓላማዎችን በስምምነት ማሳካት ይቻላል ብለው ያምናሉ ነው ያለው። ይህ ስምምነት የእኛ ወሳኝ ጥቅሞችን የሚያስከብር መሆን አለበት ብለዋል። ፕሬዚዳንቱ አክለውም በተመሳሳይ ጊዜ በኢራንና በሊባኖስ ላይ ጥቃቶቻችንን እንቀጥላለን፣ የሚሳኤልና የኒውክሌር መርሃ ግብሮቻቸውን ደረጃ በደረጃ እያፈራረስን ነው፣ በሂዝቦላህ ላይም ከባድ ምት ማስፈራራታችን እንቀጥላለን። ከጥቂት ቀናት በፊትም 2 ተጨማሪ ኒውክሌር ሳይንቲስቶችን ገድለናል፣ ሌሎችም እርምጃዎችን ይቀጥላሉ፣ በማንኛውም ሁኔታ ወሳኝ ጥቅሞቻችን እናስከብራለን ሲሉ ነው ጠቅላይ ሚኒስትሩ ንግግራቸውን ያጠቃለሉት። ከጦርነት ዜና ስንወጣ በሞስኮ የኢንተርኔት አገልግሎት ሙሉ በሙሉ ተቋረጠ እየተባለ ነው። በክሬምሊን የኢንተርኔት አገልግሎት መቋረጥ ከፕሬዚዳንት ፑቲን ደህንነት ስጋት ጋር ተያይዟል እየተባለ ነው። በሩሲያ የታየው የኢንተርኔት አገልግሎት መቋረጥ ፕሬዚዳንት ቭላድሚር ፑቲን ተነዘረባቸው ከሚችል የግድያ ሙከራ ካላቸው ስጋት ጋር የተያያዘ ነው ተብሏል። እንደ ፋይናንሻል ታይምስ ዘገባ በየካቲት 28 ቀን በቴህራን በሚገኘው መኖሪያ ቤታቸው ላይ በተሰነዘረው የአየር ጥቃት የተገደሉት የኢራኑ መሪ ካማኒ እንቅስቃሴያቸው ክትትል ይደረግበት የነበረው በተለጠፈው የመንገድ ላይ ደህንነት ካሜራዎች ሲሲቲቪ ካሜራ እንደነበር ነው የተነገረው። የመረጃ ምንጮች እንደሚጠቁሙት ከመጋቢት 9 ጀምሮ ፕሬዚዳንት ፑቲን በአካል የሚገኙባቸው የክሬምሊን ኩነቶች ላይ የ9 ቀናት ረጅም ክፍተት የታየ ሲሆን ይህም በዘንድሮ የፈረንጆች ዓመት የታየ ከፍተኛ የስራ መቋረጥ ነው የተባለው። ኤጀንት ሶቦ የተኛው ሚዲያ ተቋም እንደዘገበው የሩሲያ መሪዎች ባለስልጣናት ጋር የሚያደርጓቸውን ስብሰባዎች በዲጂታል አማራጭ የተጣጠሩ መሆናቸውን የሚለቀቁ ምስሎችን አስቀድመው የተቀረጹ መሆናቸው ጥርጣሬ ባብሶታል ነው የተባለው። በዩክሬን ኔድስኮ ክልል የቀድሞ የሀገር ደህንነት ሚኒስተር አንድሬይ ፑንችክ በሩሲያ የተከሰተው የኢንተርኔት መቆራረጥ ከኢራን ወቅታዊ ሁኔታ ጋር በመያያዝ ጻግራ ድረገጽ በሰጡት አስተያየት አረጋግጠዋል። በተመሳሳይ የሩሲያ ተቃዋሚ ፖለቲከኞች ዲሚትሪ ጉድኮቭ ከአሜሪካና ከእስራኤል የስለላ ተቋማት የቴክኖሎጂ ውጤቶች በመጠቀም የኢራን መሪ ለመከታተል የቻሉበት መንገድ ክሬምሊን በከፍተኛ ሁኔታ እንዳስደነገጠው ነው በቴሌግራም ገጹ ያሰፈረው። ታዋቂው የክሬምሊን ተች እና የሙስና ተቃዋሚ ታጋይ ቢል ብራውደን በበኩላቸው ፑቲን በሞስኮ የኢንተርኔት አገልግሎት እንዲቋረጥ ያዘዙት የዩክሬናውያን ወይም ሌሎች አካላትን ኢንተርኔት በመጠቀም የት እንዳለ አውቀዋል ሊገሉኝ ነው ሲሉ ማለታቸውን የተነገረው። ብራውደር አክለውም ይህ በራስ የሚተማመኑ መሪ ድርጊት አይደለም ሲሉ ነው የፑቲንን ወቅታዊ አቋም የተቹት። ወደ ሌላ አሳዛኝ ዜና ስነድ በኮሎምቢያ ወታደራዊ አውሮፕላን ላይ በደረሰው አደጋ የ90 ሰዎች ህይወት ማለፉን ነው የተነገረው።
በኮሎምቢያ ወታደራዊ አውሮፕላን ላይ በደረሰው አደጋ የ90 ሰዎች ህይወትን ማለፉ ተነግሯል። ወታደሮቹን ይዞ በፔሩ ድንበር ላይ በሚገኘው የኮሎምቢያ ደቡባዊ አማዞን ክልል በማኮብኮብ ላይ እያለ አደጋ ማጋጠሙን ነው የሩሲያ ዴይ ቱ ዴይ ዘገባ የሚያሳየው። አውሮፕላኑ ወደ 110 የሚጠጉ ወታደሮችን ይዞ የነበረ ሲሆን የአደጋው መንስኤ እስካሁን በግልጽ እንዳልታወቀ ተገልጿል። መንስኤውም እየተጠና መሆኑን የተነገረው። አደጋ የደረሰበት ሄሊኮፕተርም C-130 የተሰኘ ወታደራዊ አውሮፕላን ከፈረንጆች ከ1950ዎቹ ጀምሮ አገልግሎት ሲሰጥ የነበረ ሲሆን ለኮሎምቢያ ለረጅም ዓመታት እየተጠቀመችበትና የምትኮራበት አውሮፕላን ነው የተባለው። የኦርቶፒያ ቤተሰቦች የሰዓቱ የኦርቶፒያ ሚዲያ መረጃዎች እንዲነበሩ አብረውን ስለቆዩ እንዲሁም ሳብስክራይብ፣ ሼር፣ ላይክ ስላደረጉ ከልብ እናመሰግናለን። ቸር ቆዩ። ኦርቶፒያ የሁሉም ሚዲያ